እኔ ማፍቀር አልችልም ማለት እኔ እንደዛ አፈር የበላሁት እንደዛ የተጎዳሁት ትክክለኛውን ነገር ስላልነገረችኝ ነው። የመጀመሪያ ሰሞን ሲያገኛት ጊዜ እኔ ወር ውስጥ 2 ወር ውስጥ አልፈልግህም ብትለኝ ኖሮ ሄሉሻ እንግዲህ እውነታውን አፍረጥርጠዋለች ዛሬ ማለት ነው። እኔ ማፍቀር አልችልም ብላ እየተቆጣችም አንዳንድ ተመልካቾችም ሆነ የእሷ ኦዲየንሶች ያልሆኑ ሌሎች ሰዎችም በሚናገሩት ነገር ላይ በጣም ተናዳ ነው ስትናገር የነበረው እነ ኤሪክ ከመምጣታቸው በፊት። ስለዚህ እኔ አየሁት ይህን ሁሉ ወራት ማፍቀር አልችልም እና ከዚህ በላይ እንዲጎዳ ስለማልፈልግ በቃ እውነቱን ነግሬው እሱም ወደ ሀገሩ መመለስ ካለበት ይመለሳል፣ ካለ ወደዛ ደግሞ መቀመጥም ካለበት የሱ ውሳኔ ነው እና ይሄ የራሴ ውሳኔ ስለሆነ በእኔ ህይወት ማንም ሰው ሊወስንልኝ ሊናገረኝም ሊለኝም አልችልም ብላ የመጨረሻ ወስናለች። እንግዲህ ጆሲ የሚያላትን ነገር ሰምታችሁታል። ጆሲ ያለው ነገር ይህን ነገር ማለት ዛሬ አይደለም ረፍዷል ብሏታል። በእርግጥ ሁላችንም ረፍዷል ነው የምንላት። እንግዲህ ደግሞ ይህን ነገር ለማለት ረፍዷል ብለን ዛሬም ነገም እየጎዳሽው ኑሪ ልንላት አንችልም። እውነትም እንደዚህ አይተው አስተውላ ማፍቀር ካልቻለች በጊዜ ባይሆንም እውነቱን ከነገረችው ከአሁን በኋላ ያለውን ነገር እንዲያስተካከል ብለን እናልማል። እኛም ብንሆን ገና እየተጓዝንበት መንገድ ይከብዳል ብለና እስካሁን የመጣንበት መንገድ ይከብዳል ብለን ወደፊት መጓዛችንን አናቆምም እና ስለዚህ ያለው አማራጭ እንግዲህ ልጅቷ በትክክለኛው መንገድ አልፈልግም ስላለች ከዚህ ነገር ወጥቶ የራሱን ነገር ቢኖር ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝም ከልብ ነው ማመሰግነው። እንግዲህ ዛሬ እውነት ለመናገር ይሄ ነው ብዬ መፍረድ ራሱ እስከማልችልበት ደረጃ ነው። ሄሉ ደግሞ እንግዲህ መጀመሪያ አካባቢ ቪዲዮውን ስትሰራ እነሱ ከመምጣታቸው በፊት ከጎን ያለ ሰው እየጎዳት እንደሆነ በቃ ያልተመቻን ነገር እንዳለ ብቻ ብዙ ነገሮችን ነው ግልጽ አድርጋ እንትን ባትልም ስትል የነበረውና ስለዚህ እኛ ይሄ ህይወቱ የሷ ነው። እኔም በሆን ለምሳሌ ይሄ ህይወት ማንም ሰው ጋር ለምን ተጓዛችሁ ማለት አንችልም። እንደ ሰውኛ ግን ባናደርግ ጥሩ ነው። ግን ደግሞ እስካሁን የተጓዘችበት የራሷ መንገድ ይኖራታል። ወይም ደግሞ እንደተባለው ከዛሬ ነገ ወደዋለሁ ብላ ነገሮችን እየገፋችም የሷን ፍላጎት ብቻ ሳይሆን ኤሪክን እንግዲህ ሰምታችሁ ከሆነ ገና ጓደኛ የ90 ዓመትም ጠብቆ ያገኘ ስላለ ተስፋ አልቆርጥም ነው ያለው አሁንም። ስለዚህ እዚህ ቦታ ላይ የእሷ ጥፋት ብቻ ሳይሆን ስለሚወዳት ምን ጊዜም እስከምትስተካከል ጠብቃለሁ ብሎ ቃል የገባላትም ነገር ስላለ የሱም ነው ገብታችኋል። ፍላጎቱን አለው ግን ደግሞ እሱ የሚያስበው ከነገ ዛሬ ይሻላል የሚለው ነው እንጂ ተለይተው ምክር መሆኑን ቢያቅ እስከ ዛሬ ድረስ መቆየትም አያስፈልግም። ለምን ሳያቃት ይሻለው ነበር። አሁን ላይ ግን ተላምደው ብዙ አሳልፈው ብዙ ነገሮችን ተስፋ አድርጎ መለየቱ ይከብደዋል። በእርግጥ እንዳልኳችሁ እሱ እየቆየበት ምክንያት ከዛሬ ነገ ትቀየራለች በሚለው ነው። ሄሉ ደግሞ እንግዲህ ሞክራለች። በቃ ያልተመቻት ነገር አለ። ስለዚህ ማፍቀር አልችልም ብላለች። ሄሉ ስታፈቅር ያው አይተናታል። ያው ከአሁን በፊት ቢኒ ጋር በነበራት በአንዳንድ ነገሮች ነበረ ከማርኬም ጋር ግን ደግሞ ያ ማለት ህይወት ይቀጥላል። አቋርጣለች። ማፍቀር አልችልም ብለን ማሰብ አንችልም ልላችሁ ፈልጌ ነው። የምታሳየችውም ከኤሪክ ጋር በነበራቸው ሁኔታዎች በቃ ልክ እንደ ፍቅረኛሞች ነው። አክቷ ምናምን ደስ የሚል ራስ ሲጋበዙ እያንዳንዱ ነገር አለ። ትችላለች ማፍቀር ግን ደግሞ እሷ ያልፈለገችበት የራሷ ምክንያት አለ። ስለዚህ እኛ ደግሞ በህይወቷ ላይ የሚጠቅማትንም የሚጎዳትንም የሚያስፈልጋትንም ይሄ ህይወት ነው። ገባቸው። እኛ ልንናደድ እንችላለን። የምንናደደው ለምንድን ነው? ኤሪክ ስለሚያሳዝነን ነው። አሁን እንኳን ወግድ በቃኝ ካሁን በኋላ አልፈልግም እያለችው አሁንም ገና ለገና ጥበቃ ላይ ነው። አስባችሁታል? ያሳዝናል። 90 ዓመት ሁሉ እያለ በጓደኛው ታሪክ እየተናገረ ማለት ነው። ግን ደግሞ ስለዚህ እሱ ስለወደዳት እነሱ ስላሳዘነን ብቻ ለምን ካልሆነ ብለን እኛ ግድድ የምንልበት ነገር የለም። ማንም ሰው በህይወቱ የሚጠቅመውን ከራሴ በላይ አሁን በእኔ ህይወት የሚጠቅመኝ ነገር ለእናንተ የሚታያችሁ መልካም ሰው ሆኖ እያለ ግን ደግሞ እኔ ያንን ነገር የማልፈልግበት አንድ ምክንያት ካለኝና ማፍቀር ካልቻልኩኝ አቆማለሁ። ስለዚህ የማቆምበት ምክንያት ደግሞ ለምን ብላችሁ ግዴታ በእኔ ህይወት እናንተ ልትወስኑ አትችሉም። እና እኔም እንግዲህ ዛሬ ላይ ብዙ አስተያየት መስጠት ያልፈለኩት
እንዳልኳቸው ሄሉ መሯት ከልቧ ነው እንግዲህ እየተናደደችው ነበር። እንደውም ለምን በሚሏት ሰዎች ተናዳ ብዙ ነገሮችን ስትል ሰምታችኋታል። ና ከዛ አንጻር በቃ ፍላጎቱ ቋቅ ብሏት አልገባቸው። ስለዚህ ለምን አልሆነችም ብቻ ብለን ልንታገል አንችልም። እንኳን እነሱ የ5 ወር 4 ወር እና ብዙ ሰው 3 አመትም 6 አመትም 10 አመትም ተጠባብቆ ይለያያል አይደለ? ስለዚህ ፍላጎት ከሌላት ደግሞ አብረው ብቀጠልም 2 አመትም የበለጠ እየተጎዳ ነው እንጂ የሚሄደው መፍትሄ አያገኝም። ስለዚህ ተፋቅሮ መለያየት አፍቅሮ ያፈቀሩትን ማጣት በኤሪክ ብቻ ስላልተጀመረ አሁንም የምንረዳደዋ የምናደርግለት በቃ እሷ ካልወደደችው እሷን ረስቶ የራሱን ህይወት ወደ ሀገሩ መግባት ካለበት ሀገሩ እዚህም ሀገር መኖር ካለበት ዙሮ ብቻ የራሱን ነገር ከእሷ ርቆ ይራቀኝ አይደል ያለችው እንዲኖር ነው የምንፈልገው። እኛ እንደዚህ አስተያየት ስንሰጥ ለምን ይቆጭሻል የምንላት እኛ ስናየው መልካም ሰው ነው። መልካም ሰው ሆኖ ስለሳየና ወደፊትም ለራሷ ይጠቅማታል ብለን ስላሰብ ነው። እሷ ደግሞ እንግዲህ አብራው ሆና ከጎን ሆና እሱን የምታፈቅርበት ምንም አይነት ልብ ከሌላት ግዴታ የማታፈቅረው ሰው ጋር ኑሪ ልንላት አንችልም። ገባቸው? ኤሪክ መልካም ሰው እንደሆነ ታውቃለች። ግን ደግሞ ልታፈቅረው ካልቻለ ግዴታ ታፈቅረዋለች ወይም ደግሞ ፍቅር በሂደት ይመጣል ብለን እሷ ጋር የምናጣምርበት እኛ ምንም አይነት መብት የለንም። እና እንግዲህ ምንም ማድረግ አንችልም። ዝም ብለን መቀበል ነው ብዬ አስባለሁ። እኔ ለራሴ እጄን አንስቻለሁ። ምንም አይነት ነገር አልልም። ግን ደግሞ ሰው የዘራውን ነው የሚያጭደው። የሚወደንን ሰው ገፍተን ስናልፍ በኋላ እኛንም እንደዚህ አይነት ነገሮች ሊገጥሙና ይችላሉ። እና ለሁላችሁም የምመክረው አንድ ምክር ግን የማትፈልጉት ሰው ከመሰላችሁ ጭራሽ ጉዞ ባታስጉዙት ያንን ሰው ብዬ አስባለሁኝ። ሄሉም የተሳሳተችው ነው እዚህ ጋር ነው እንግዲህ